ተወዳጁ አጓጊው ያድሜ ሰዓት በጉጉት የምንጠብቀው አሸናፊውን የምናቀበት ሳምንት ከተወዳደሩት እንዲሁም ደግሞ ዛሬ እነማን ድምጸ መረዋ ሆነው ያስደምሙናል የሚለውን ጓጉተን ከቤተሰቦቻችን እኩል የምናይበት የሙዚቃ የድምጽ ተስጦ ውድድራችን ተጀምሯል። የባለፈው ሳምንት ተወዳዳሪዎቻችን ከሁሉም ዘርፍ ነበሩ። ኮምቦ ማለት ይቻላል። አሪፍ መካከለኛ በጣም ጎበዝ ነበረ። ማን አሸንፎ ይሆን የሚለውን እና ደውለን ሸልመን ወደ ዛሬዎቹ ተወዳዳሪዎች እንሄዳለን። አይኖች አንተን እንዳያዩ ብከለክል እችላለሁ በቃ ጨፍኛቸዋለሁ አው ጨፍናቸዋለሁ አፌም እንዳይነጋገር ባንተ ጉዳይ ባንተ ነገር በልተው ብለው ይሰማኛል ዝምታን ይታዘዘኛል የልቤን ግን እንዴት ላድርገው አንተን ብቻ ያየከሰው ስላንተን ብቻ ያወራል ስለ ፍቅር ይዘምራል። ስንቴና ናፍቆት አንዴ ዲያቶኒክ አንዴ ፔንታቶኒክ ስትሉ ነበር። አሸንፋለሁ። አሁንም ማለታችን ነው። አሁንም ያው ይቀጥላል ማለት ወደ ኋላ አንልም። አለየነውም እስካሁን ፔንታቶኒክ ይሁን ዲያቶኒክ። የሚገርመኝ ግን በየሳምንቱ የእሁድን አንድ ላይ ተመልካች ድምንትናቸው በጣም ይገርመኛል። በጣም የሰላኑ ጆሮአቸው ማለት በጣም የሚገራርሙ ልጆች ነው የሚመርጡት። ከሆነ ጊዜ አንዴ ነው የሚገጥመን ወይኔ እሱ ነው እንዴ ምናምን የምንለው እንጂ አብዛኛውን በጣም ጥሩ ልጆች ነው የሚመርጡት። አንዳንዴ ቅርብ እንድሰኝም አንዳንዴ አልፎ እንሰኛለን። ተጠብቃችኋት ነበር ማለት ነው ልጅ። እኔ አሁን ሌሎቹን ብዙ አላረሳኋቸው ግን እሷ በነበራት ነገር 10ም ነበር የሰጣት ይመስለኛል። አይ እኔም 10 የሰጣት ወዳው ጎበዝ ነበር። ማን ክፉ ለማድረግ ነው? አይ ያና ሮቤ ያኔ ግን ድምጿን አሁን ከዚህ ከሮቤል መጥፎ ነገር አላል ዲያግን አልወደደቻት አናገር ወ ከሚለው አሁን ከዚህ ከኦፔራው አይነት ለየት ያለ ድምጽ ስንደውልላት እንሰማለን ብዬ ገምታለሁ። ምናልባት ስልኳ አላስቀምጥ እውነት ለሁሉም ሁሌ የምንነግራቸው እኮ ይሄ ነው። ባጽኖ ስልክ አስቀምጡልን እናንተን በምን እናገኛለን በምን ደውለን እንሸልማችኋለን። ድምጽ ቪዲዮአችሁን ቀርጻችሁ ቴሌግራም ላይ ስትልኩልን ስማችሁንና ስልካችሁን ከስራ አስቀምጡልን በቀላሉ እንድንገናኝ። እሷን አሁን ደውለን አግኝተን መሸለም አልቻለም። እሷ ግን ፕሮግራሙን ስታየው ትደውልልንና የ10,000 ብር ተሸላሚ ናት። ሽልማቷን ትወስዳለች። በጣም ጥሩ። ወደሚቀጥለው የዛሬዎቹ ኮከቦች እነማን እንደሆኑ እስቲ እናያቸው። በጣም ሰረቅራቃ ድምጽ ያላቸው የሚያሰሙን አይመስላችሁ? የሚመጡ ያርጋው ምንም ጥያቄ የለውም። አሜን ከማለት በእንትን ነው በተስፋ መጀመር ነው። ጀመረ ውሎ ያደረ በደል ተሰማሁኝ የናዘንተሽ ከእንግዲህ የማልነው ናንተው ለስከ መጨረሻው ካለ ተሰዋለ ለኳዜ ነው ደናሁ ኳዜ ዘርሰሮ ለሚተመኛ ማማት ስለሚበጀኛል ከመላስኪባት ወንጂ መደላ ነገር ይታዘበ እንዴ እቺ ሰረቅ እያረገሽ ልታጫውተን የፈለገሽ ነው የሚመስለው። ቢሮ ውስጥ ይመስላል የፈራችሁም ሰው ያለ ይመስላል። አይሆንም ምሳ ሰዓት ረፍቷ ላይ ከሚደብረኝ ለላክላቸው ምናምን ብላ አንድ ላይ ሊሆን ይችላል። ለውድድር የሚያበቃ ነገር አላየም። ኧረ በጭራሽ እሷ ራሱ ብንዳኛ ትናደድብናለች። ያስትራልሽ ምናምን መሽኮርመሟ ምናምን ደስ ይላል። ፕሬዘንቴሽኑ ጥሩ ነው። ቢሮ ውስጥ ነች ደግሞ እንደ ልቧ ትንሽ ጮክ ብላ ለመጫወትም አልተመቻትም። ብትጮህስ ምን ለውጥ ይመጣል? ፈራችም ብትጮህም እንዳላችሁት ደግሞ ኧረ እንኳን ፈራች። ይሄ ብትጮህማ ጥሩ አይመጣም። ብትጮህም ሰው ነው የሚደርስላት። እሺ ያቺን ኧረ ያቺኑ መዘን በወግ በማድረግ ያቺኑ ከሽነን ሰጥተን
አገኘሽኝ እንጂ ድንገት ስዘናጋ ባልቆጨኝ ለፍቅርሽ የከፈልኩት ዋጋ ወዶ መለየትን ቢመርም ልቅመሰው ከእንግዲህ ውለታ አልጠብቅም ከሰው ብቻ ቀድሞ ጉርሻ ልምዱን ባለኩራራበትም ሳወራቀኝ ብለው መቼም እጃቡን አይስትም ለመሰል ከፋ ደግሞ ዘመን በወታኝ አንዳንቺ ነው እንጂ ሐቄን ያሳጣኝ ፍቅሬ እንጂ የምታነዘው ከመረረማ በኔ የሚበሰው ጀግና የጀግና ጀግና ልቤ ቆራጡ ዘበት ነዋችን መለማመቱ ጀግና ባለፈው ጌም ስንጫወት ትዝ ይላል። ናፍቆት በስድስት ዝናብ እኔ ልበልላችሁና እናንተ ከነዚህ ማው በሉ ተብላናል ነበር። እሱ አሁን በስድ ንባቡ ብሎልን እኛ ከኔ ዜማ ስንታየም ጋር ታውቃለህ። ከዋሳው አሪፍ ነው ግን ያልወደድኩት ምሳሌ ናፍቆትም ማድረግ ነው። ቻናል ዋንን የሙዚቃ ንግስት ማውሳ ነች በስድ ንባብ ያነበበችልን እኮ እሷ አንተ ዜማ ብለስ አሻሽለን በስድ ንባብ እንዳለው ሮቤል ግን ትክክለኛ ገለጻ ነው ያደረገው። ሮቤል ትክክል ነው። ዜማ ከኛ ነው ዘፍኖ ቢልክ አሪፍ ነው። በጣም ልወደድኩ ዘፍነ ላክልልና እንዳኛ አለን። ውድድሩ የሙዚቃ ውድድር ነው። የግጥም አይደለም ወይ የንግግር አይደለም። አስተማሪ እንዳይመጣበት ነው። ግን ቢያምር የሆነ ነገር ሊወጣ ይችላል። እንደዛ ሰምቶኛል። የሆነ የሚያምር ነገር አየሁኝ ግን አላቅ ወይ ሌላ ዘፈን ነበር። ምኑ መልኩ አይ ድምጹ ላይ መረር አድርጎ በስርዓት ቢሞክር ወረደ። ለምን ወርዶ እዛው እንደቆየ አላቅም። ወይ ትንሽ ቢወጣ እንዴ በምን ችሎታ ይወጣል? ችሎታ አይፈልግም እንዴ ከፍ ማለት እኮ አሁን እሱን በዛ ልክ ቢያደርግልን አይችልም ይችላል የሚለውንም ለምን ኮንክሪት የሚያቀሙ ብሏል። ስንቴና ናፍቆት የሆነ ነገር አይተዋል። ስለዚህ እድል ቢልክልን እኔ ሞክር ነው ለዛ ቢበቃ አይደለም በደንብ አይሞክርና የእውነት ይኸውልሽ ለምሳሌ የሆነ ሰው ሲያወራ በጣም ድምጽ ያምራልና ምትሰውል እንደዛ መሃል ላይ አውርቶም ይሁን ዘፍኖም ይሁን ግጥሙንም ተናግሮ የሚያምር ድምጽ እኛ በጣም ፍትሃዊ ነን በድምጽ ብልጫ። ናፍቆትና ስንታየው ብቻ ደግሞ ዘፍኖ ይላክልን ስላሉ እድል ተሰጥቷል። በስርዓት ከብለ የምትዘፍነው የምትችለው አቅምህ የሚችለውን ዘፈን ላክልን። ካልቻልክ ራሱን ድገምና አዋርድልኝ እነዚህ ልጆች አደራ። ፎቶሽ ላይ ባየው መልክሽ ውበት ቁንጅናሽ ሳትነግሪኝ ነገረኝ ምስልሽ ለኔ መኖርሽ ወዝሽን ጨልፈሽ ለኔ መስጠትሽ ቁንጅናሽን አተሽ ቆንጆ ማረግሽ የፊትሽ ቁንጅና ገረመኝ የጥርስሽ ንጣቱ ዛሬ ካንቺ ባጣው የኔ ዓለም አመመኝ በብርቱ ነፍስን ሳቁንና ነገሩን ሳጤ ነው ቆይቼ ከኔ ፊት አየሁት መልክሽን ካንቺ ላይ አጥቼ ውበትሽን ያጣሽው ማስትወልጂ ነው ላረግሽልኝ ነገር የኔ አቅም አንድ ነው እወድሻለሁ 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 እወድሻለሁ። በነገር ላይ አንዳንድ ሰው ገንዘብ ስላለውና ልብስ መግዛት ስለቻለ ብቻ ልብስ አያምርበትም። ከሰውነት ቅርጽ ጋር የሚሄድ ልብስ ስትለብስ ነው ዘነጥክ የሚባለው። አሁን እቺ ልጅ ትንሽ የሆነ የሚያምር ነገር አይቼባታለሁ፣ ግን በጣም የተሳሳተ የዘፈን ምርጫ በጭራሽ ከሷ ጋር ማይሄድ የዘፈን ምርጫ ነው። ግን ምሳሌውም ትንሽ ለዚህ ይበዛል። ድምጽ በጣም ኖሮት ድምጽ እንኳን በጣም አይደለም አላት። ግን ይሄ የሴት ዘፈኖች ቀጠን ያለ ድምጽ ቅላጼ ያላቸው ምናምን ዘፈኖች ብትጫወት ምትችለው ይመስለኛል። በነገርሽ ላይ በዚህ በሙዚቃ ውድድር ላይ ቢሆን ይችላል በሙዚቃ ጫወት በጣም ታክቲካል መሆን አሪፍ ነው። ለድምጽ ልክ የሚሆነው ሙዚቃ መርጦ የግድ መስረቅረቅ ምናምን ላይኖርባቸው ይችላል ላይኖርበት ይችላል ድምጽና በዛ መልኩ ማድረግ አሸናፊ ሊያደርግ ይችላል። የተወሰነ ትንሽ ነገር አይቻለው። ጆሮ ያዝ የሚያረግ ነገር ጆሮህን እንዲያርገ ጠራ የሚያረግ ነገር ግን የሆነ ሁለት ነገር ገጥሞባቸው አያውቅም። ደህና ነህ ስትባል
ደና ነኝ ደናማ አይደለም የምትሉት ነገር አይገርም እንደዛ ደስ የሚላል ድምጿ ደስ የማይልም እንደዛ ነው የተመሰለው ሽሮ ማሎ ሰላጣ ማሎ እኔ ከያችኑ ያለፈ አስተያየትም ባይኖረኝ ጥሩ ነው ሰርጻ ያለህን ነገር ራሱ ማወቅ ትልቅ ነገር ነው ያለን አሁን ይሄ ከባድ ውድድር ላይ ደርሳ አሁን እዛ ብትመጣ ተሸናፊ ነው የሚያደርጋት እና እሷም መጀመሪያ ዘፈን ምርጫዋንና ብታስተካክልና ግን ቃላሚ ነው በእውነት ስለ ከፍተኛ እንትን አወራለ የሞሮኮን ተጫወተርሳ አትችልም የተባለ እኔ አራት ሰጣታለሁ እኔ 5 ሰጣታለሁ እኔ 2 ሰጥሻለሁ መብትሽ ነው አራት እኔም 4 ነው አማላጃ ያሻም ወይም አስታራቂ እስኪ ደሞ ሂጂ ሌላ ተዋወቂ ታምሜ ተኝቼ መዳከሜን አይተሽ የትም ትሄጃለሽ ሬሳሽን ትተሽ ውቢት ደህና ሁኚ ናደሞ ውበትሽ ውብ ሆኖ ቢያስደንቀኝም ለሌላ ነው እንጂ ለኔ አልሆነኝም በጣም በነገራችን ላይ ይሄ ዘፈን ውቢት በጣም ከባድ እንደሆነ ከዚህ በፊት ዝም ብዬ የሙዚቃ ውድድሮች ምናምን ሳይ ዳኞች የሙዚቃ ባለሙያዎች በቃ አንድን ተወዳዳሪ እንፈትንበታለን የሚሉት ነው ምክንያቱም መውረዱም ላይ መውጣቱም ላይ በጣም ወርዶ በጣም የሚወጣ ዘፈን ነው ሁለቱም ላይ አቅሙ የሚታይበት ነው ሙዚቃው በሚፈልገው ልክ አልተጫወተውም በጣምም ደግሞ መጥፎ አይደለም ከክብደቱ አንፃር ጥሩ ተጫውቶታል በጣም የወደድኩለት ግን ቴክኒኮች ያውቃል ላይክ እንዴት ማለፍ እንዳለበት ምናምን አቅሙን አውቆ ያለችውን አቅም አውቆ በዛ አመጣጥ ነው ለመሄድ ሞክሯል ሁለቱም ላይ ጥሩ ነው ከባድ ነገር መምረጡ እንግዲህ አቅሙ እንድናይበት ያደረገ ይመስለኛል በዚህ የሙዚቃ ውድድር ላይ ለሌሎቹ ምክር ከሆነ እኔ እንትን ምለው ይሄ ዙር የለውም አሁን ዛሬ መጣ ምናልባት አሸናፊ ከሆነ ነው ወደ ሌላ ባለፈው ልክ ለፋሲካ በዓል እንዳደረግ ነው እጩ ሊሆን የሚችለውና እዚህ ጋር በደንብ ብቃት ማሳየት ስለሚፈልግ ከድምጽ ጋር መሄድ ከነሱ ጉሮሮ ጋር ልክ ከሚል ነገር መርጦ እዚህ ጋር ብቃት አሳይቶ ተሸላሚ ሆኖ ለቀጣይ ጉዞ ራስን ማመቻቸት ተገቢ ይመስለኛል እሱ ነገሩ የሸወደው ይመስለኛል እንደኔ አለው የሙዚቃ ክህሎት አለው በደንብ ድምጹም ደና ነው ከሱ ጋር የሚዋደድ ነገር ቢመርጥ የተሻለ ይሆናል ብዬ አስባለሁ ትክክለኛ ሙዚቃ መርጧል ብዬ አላስብም እኔ ከሱ ድምጽ አቋያ እኔ ግን ሰው ለመወዳደር ሲል ለመወዳደር የሆነ ዘፈን ዝም ብሎ በቃ ድንገት ተነስቶ ካሜራ ደቅኖ የስልኩ ምናምን አይደለም የሚልከው ብዬ አስባለሁ የሆነችም ከፊት 10 ደቂቃም 20 ደቂቃም ቢሆን ለውድድር ሊያበቃው የሚችለውን ነገር መርጦ ነው የሚያደርገው አይደል ሶ አምኖበታል ብዬ ነው የማስበው እኔ በቃ መርጦ ነው የላከው ይሄ ነው የኔ ድምጽ ማሳያ ብሎ ነው ሶ ያን ድምጽ ነው ማየት ያለብን ብዬ ነው የማስበው እንዳንተ አላስተባብሎም የሆነ ሌላ ነገር መርጦ ምናምን ብዬ በቃ ይሄ ነው ድምጽ ሊዳኘኝ የሚችለው ይሄ ነው አሸናፊ ሊያደርገኝ የሚችለው ብሎ እኔ ደግሞ ምርጫውን ወደድኩለት በጣም ከባድ ዘፈን ስለመረጠ ራሱንም ቀለል ያለች ዘፈን እንዲያርጎ መጫወት የሚከብደው አይነት ልጅ አይመስለኝም ከበድ ያለውን መረጠና አቅሙን እንድናቀው የልጁን አቅም እንድናቀው አረገ ሆነ እኔ በሱ በላከው ሙዚቃ ላይ ነው ልሰማው የምችለውና የሚያምር ነገር ምናልባት ከመጣንባቸው ሁለት ሙዚቃዎች ማንጻር ሊሆን ይችላል ለጆሮ ገብ የሆነ አይነት ሙዚቃ ሰርቶ ጆሮ ገብ ድምጽ አለው ወንጀል ጮሳልኩ ግን በሙዚቃው ክብደት ልክ እኔ አስደሳች ነገር አላገኘም እሱ ጋራለሁ በደንብ እና እንደዛ መሆን ቢችል በደንብ የሱን ድምጽ ያወጣልኛል ብዬ ስላሰብኩ ነው
ጥሩ ነው ግን በዛ መጠን አልወደድኩትም አዎ ደና ነው ቁጥሩ ላይ እንገልጸዋለን ዘፈኑ እንዳላችሁት ከባድ ዘፈን ነው ግን በሰማሁት ነገር ደስተኛ ነኝ ሀፋፍነን ስለዚህ አሁን ቆንጆ ጥብስ ቀርቧል ሽሮ ቀርቧል እሺ ስለዚህ የቱን ትበላለህ እኔ 8 ባለ 8ቱን እሺ በ8 ሌቭል ማንም 8 እኮ ነው የምሰጠው አይ እኔ እንኳን በዛ ሌቭል 5 ነው የምሰጠው እንዴ አወቀች 5 ነው ጎዳናው መንገድም አንድም የሚጠላ ያመጣል አንድም የሚወደድም ጎዳናው መንገድም አንድም የሚጠላ ያመጣል አንድም የሚወደድም አንድም የሚጠላ ያመጣል አንድም የሚወደድም ገረመኝ አመመኝ ምነው ባልሰማሁ አልኮ ባልነገሩኝ ወይ ካንቺ ጋር ፍቅር ባልጀመርኩኝ ምነው ባልሰማሁ አልኮ ባልነገሩኝ ወይ ካንቺ ጋር ፍቅር ባልጀመርኩኝ ሳላይሽ እንዳትሄጂ ማነው የነገረሽ እናትዬ ደግ ወዳጅሽ ነው ወይ መጥፊያሽን ያሳየሽ የኔ ቆንጆም አላነድም እሳት አላሞቅም ቤቱን እናትዬ ባንቺ ማልወደድኩት ማደዱ ማጥፋቱን የኔ ቆንጆም የአራተኛው ጣትሽ ቀለበት አይወድቅም ነበረ በጉልበት ወደቀብሽ አሉ በቀላሉ ለካስ ገላ ከሳል ቃል ማጉደሉ የአራተኛው ጣትሽ ቀለበት አይወድቅም ነበረ በጉልበት ወደቀብሽ አሉ በቀላሉ ለካስ ገላ ከሳል ቃል ማጉደሉ ለካስ ወደቀብሽ አሉ በቀላሉ ከዛ ምን ነው ለካስ ገላ ያከሳል ቃል ማጉደሉ እንትን ነው እኮ ቅኔ ህብረ ሰረሰር ባላለው ሰረሰር ተረኛል ህብረ ቃልና ስለቴስ ህብረ ቃሉንና ስሮ ቃሉና ስሮ ቃሉ ህብረ ቃል አለ ወርቁ ሰሙና ህብረ ቃሉ ህብረ ሰረሰር አልኩት አሚገርም በነገ በጣም ነው የምወደውና የማቋርጥሽ ወይ ማዲንጎ ይሄን ዘፈን እንደለቀቀው ያው አዳዲስ ነገር አለ መነግራችሁ ለበየሳምንቱ ክሊፑን ልሰራ ታጭቼ ስለማመድ ቆይቼ ስክሪፕት ተሰጥቶኝ ነው የተለማመድኩ ክሊፑን አየው ታየር እኔ እኮ አልዘገም ማለት አዎ ተጠርቼ በእውነት ይኸውልህ እንዲህ ጉድ ነው እንግዲህ እንዴ አልበም ሲወጣ አንቺ ክሊፕ የመስራት አዎ በሚቆል አይደለም አይ ተመሳሳይ እድሜም ላይ ብንሆን ይሄኛው ዘፈን የወጣው በቶሎ ኋላ ብታስብ አይደለም ይሄ አልበሙ ሲወጣ ስንት ጊዜ ነው አስታውሱ ቅርብ ጊዜ እኮ ነው አይ በጣም ቅርብ ጊዜ ነው ከዛ ነው እኮ በዛን ደረጃ ነው የምልሽ እኔ ከዛ የሚሰራለት ሰው ተፈልጎ ልጅ ግርም ነው የተፈለገው ከዛ በእውነት እየተለማመደውሽ አልነገሩኝም እኔ እናቴ ማስተባበያ ልጅ ግርም እንትን አይደለም አሁንም እንኳን ቢሆን ትልቅ ነው ልንለው አንችልም ግን ያን ጊዜ ላይ ያጠናው እናቴ ስትልከኝ አልነሳም ሰው ሲጠራኝ አልወጣም ለምን የማዲንጎን ክሊፕ ልሰራ ነው የማዲንጎ ልሰራ ነው ለይ ሰፈር ውስጥ አወራሽ እንዴ እናት አባቴ ተዋት ጊዜ ይሰጡኛል ምግብ ይመጣልኛል ትኩስ ነገር ምናምን ይመጣል ያልወጣም ከመኝታ ቤት እሱን ያነባለሁ እኮ ከዛ መቶ የሆነ ነገር ተይከፍት ሁሉ ዋጋ የተከፈለላችሁ ከነ ደግሞ ከነ ግጥሙ ከነዚህ ማስይዣት ማዲንጎ እንደዚህ ግጥሙን አልያዘው አልዘፍነው ምን አገባኝ እኔ ግጥሙን ሲል በሲል በኡን አንቺ ከነ ጉጉትሽ እኮ ነው በእውነት በሰዓቱ የነበረን ጉጉት ምናምን ቀርምን ተሰማሽ አንቺ በቃ ተገዘገዝኩ አንጀቴ ተቆረጠ የሚባለው ነገር በአካል ማቀን ነው እሺ በእውነት ከዛ ቁጭ ብዬ ጎሳዬ መጣ
ወይ ጎስያውን እኮ ቀጥሎ ያለው ዘፈን እኮ ከኔ ጋር ነው የሚሰራው ብዬ ቀጥሎ ያለው ዘፈን ለመስማት እንትን ማዲንጎዬ እኔ ማዲንጎዬ መጣ የኔ ማለት ማዲንጎኛ ቤት ቤተሰብ ሆነ በቃ ይሰራለሁ ከዛ አባቴ ማዲንጎዬ ነው የሚለው እናቴ ማዲንጎዬ ከተባለ አባቴ ሪሞት ማዲንጎዬ ክፍት ስናደርግ እኔ የምሰራው አንዱ መንገድ ይወስዳል መንገድ ይመልሳል መንገድ እያለች ከመንገድ ህልሜን ሰበረው በጣም ይገርማል ግን ያ ነገራችን ላይ ተከታታይ ፊልሞችም እንደዛ አረኩኝ ከዛ ስክሪፕቱ መኝታ ቤት ነው እንትኑ ዓለም ሲኒማ ይታያል አሊ ሀሳብ እንዲህ ዝም ብለን በቀላሉ እንትን ከምንለው በሚቀጥለው ሳምንት እኛም የገጠመንን ነገር ይዘን እንምጣና ሰፋ አድርገን ወደ ቤተሰቦቻችን እንችላለን እንደውም ቤተሰቦቻችንም የገጠማቸው ነገር ካለ እየነገሩ እኔም እንትኑን ይዤ እመጣለሁ ስክሪፕት እኔ ሳኖፕሲሱ ምናምን እያልኩ ሲኖሲሱ እሺ ለማንኛውም ይሄን ወሬ ያስወራል ይሄ ልጅ ነው ማዲንጎን አንስተን ነው ወደዛ ይሄድ ነው እኔ በጣም ነው የወደድኩት በጣም ቆንጆ የድምጽ ቀለም ያለው ልጅ ነውና በራሱ መንገድ ሳይከብደው ቅልል አድርጎ ሳይጨነቅ ዘና ብሎ ነው የዘፈነው አልጎው ያምራል በጣም ደስ ይላል የድምጹ ቃና በጣም ደስ ይላል መካከለኛ በሚባል ሬንጅ ላይ ተጫውቶ ይመስለኛል ከፍ ቢያደርግም የሚቸግረው አይመስለኝም ቆንጆ በጣም ውብ የሆነ ድምጽ አለው መጀመሪያዎቹ ቨርስ ላይ ግን መዝጊያዎቹ ትንሽ ወደ ራሱ ምናምን የሆነ ረዘም አድርጎ የሰጣት ነገር ብዙ ማቆላመጡ አልመሰለህም አይ መዝጊያዎቹ እንደዚህ ጆሮ ይወስዳሉና እሱም ብዙ አልወደድኩትም ከዛውጪ ግን በጣም ጽድት ያለ ቆንጆ ድምጽ አቅም ያለው ልጅ እንደሆነ ያስታውቃል በጣም ወድጄዋለሁ ቃላቶቹ ሁሉ ዝንጥ ብለው የሚሄዱ ሰው ነው እንደሚሳልኩት እኔ የሚያወጣቸው ነገሮች በሙሉ ዘናጭ አይነት ነገሮችና በጣም ነው የወደድኩት ለጆሮ ራሱ ደስ የሚል ስንት ይብላ 10 ኧረ 10 ይብላ እንዴ ደግሞ ያረጋል ይቀበል የኛ ፍሬ ነው እኮ ይልሽ የቻናል ዋን ፍሬ እሱ ደግሞ ፍሩት አውር ፍሩት ይለውስ ደግሞ ትሬን ያረጋቸው መሰለኝ የሆነ ነገር ውስጥ አይደል የሙዚቃ ክበብ ይመስላል አሸንፎ ከሸለምነው በኋላ ቲክቶክ ላይ ትዚላችኋል የሱ አብርሃም የሚባል ልጅ ሀብታሙ ነው መሰለኝ ስሙ አብርሃም የሚባል ልጅ ቀርጾት ምናምን ነበር ይላከልኝ ከቨር መስራት ጀምረዋል በጣም አሪፍ ኳሊቲ በካሜራ ይመስለኛል አሪፍ ኳሊቲ ያላቸው ቪዲዮዎች እየቀረጹ ፖስት ያደርጋሉ እና የሆነ የሙዚቃ ኦር የቲያትር ቡድን ውስጥ አብረው ሆኖ ይሰራሉና ይሄ ማለት እንግዲህ ቻናሏ ላይ ተወዳድሮ ከአንዴም ሁለት ጊዜ ፐርፎርም አድርጎልናል ታስታውሱ እንደሆነ 10,000 ብር ተሸላሚ የነበረ ልጅ ነው ከጎጃም አደገ ነው ማለት አደገ በጣም ተለወጠና በቃ ይሄ ስታይ ሚሽን አኮምፕሊሽድ ስላልክ የሙዚቃ ውድድሩ አኮምፕሊሽድ ይለዋል ፈረንጅ ፍሬያችን የሆነ ፍሬያችን በጣም ደስ ይላል በጣም ይሄ ነው በቃ የሚፈልገው በዚህ ልክስ ላይ ነው በዚህ ብቃት ደግሞ ብቃቱም ጨመረብኝ አሁን ሳይሆን አዎ እና እንትን አላለም ትዚላችሁ እንደሆነ በጣም የወደድንለት ነገሩ ምናምን አክቱና ልክ አሁን አድጎ ነው ሰው እርግጥ ነገር አለብኝ እርግጥ ብሏል የእንትን አላል አንቺ ሚራሳል ቀን ወልዶ ቀን እና በጣም ያለበት ሁኔታ በጣም ደስ ብሎናል በዚህ ቀጥሎ ትልቅ ደረጃ እንዲደርስ መሻሻል ስላየን እኛ በጣም ደስ ጭብጨባ የመጀመሪያ አንቺኔ መስከረም አንቺ ማረፊያዬ
ሰላም ድርሻዬ ነሽና የሀሳቤ መባቻ አምላክ የሸለመኝ አርጎሽ የኔ ብቻ የኔ ነሽ የኔ ብቻ የኔ ነሽ እንዴ እኔ አሁን የምር ሙዚቃ ምርጫ እንትን እያረገኝ መጣ እየተናደድኩ መጣሁ ማለት ያ ይሄ አዲስ ዘፈን በጣም ነው የሚያምረው ማለት ወርዶ ይጀምረዋል ምናምንና ይሄ እንጉርጉሮ ነገር በጣም የሚያምር ዘፈን ዝም ያለ ዘፈን ነው ከሷ ድምጽ ጋር በፍጹም ማሄድ የማይገናኝ አይ ቲንክ ስለምትወደው ብቻ የመረጠችው መሰለኝና ውስብስብ አክቹሊ ብዙም ረጅም ነገርም አልሰማንም ድምጿን ኢፌክት ነገር አለው ያስተጋባል ምንም እኮ አልሰማንም ፈገግታና ውበት ነው ያየሁት እኔም በተለይ ጥሩ ሊሆን የሚችል ይመስለኛል ምርጫው ቢስተካከል ባሁኑ ግን ብዙ እኔ ያቺኑም አላበላት ነገር ማለት እንጃ ጀመረች ፈገጋለች ጨረሰች ግን ኢፌክት ያለው ይመስላል ድምጹ ይኳል ነው የሚያስተካክለው ራቁቱን እሷ ብቻውን የመጣ ድምጽ አይደለም ከባድ ጆሮ ሊገባ አልቻለም በልሙጡ መሰማው አሪፍ ነው 2 ሰጣታለሁ ያቺኑ ነው 4 ነኝ ምንም ካፓከ ገደሉ ገገራው ባሻገር እንዲያው ካንቺ ሆኖ የሐሳቤ ነገር ጫካም ሳያግደው በረሃም ሳይፈራ ይሰደዳል ልቤ ካለሽበት ስፍራ ይጓዛል ካንቺው ይጓዛል ይከንፋል ከዚያው ይከንፋል አይኔም አዝኖ አይንሽ ናፍቋል አዘውጣችሁ ያው ለተሳትፎ እንደ ቤተሰብ ስለሚልኩ ለላኩ ሰዎች እኮ ሁሌ ምን ጭብጨባ አለ ጭብጨባችን ጭብጨባን ግን በቃ ታሳባን አስተላልፋለች መልእክቱ ተላልፏል ልጅ ነገርም ትመስለኛለች ልጅ ናት ስለዚህ የሚያድግ ልጅ ደግሞ አይርገምህ ነው ስለዚህ ተሳትፎ አመስግነን ብናልፍ ምርጥ ነው እንደምንወዳት ገልጸን እሷም ለኤፍሬም ያላትን ፍቅር ለመግለጽ ይመስለኛል ስለላከች ጭብጨባው ሰጥተናል ወደሚቀጥለው እኔና አንተም በፍቅር ተወዳጅተን ብዙ ታሪክ አይተናል ምኞታችንን ሰብሮ ልጅ ወልደን ለመሳም አብቅቶናል ደስታህም ደስታዬ ነው ስቃይ ለኔ ፍጹም የማትለያይ የክፉ ቀኔ ብትለየኝ አልወድም ይከፋኛል ቁጭ በልና ብትለየኝ ይቆጨኛል ይከፋኛል ዘፈን ነው ይሄ ከግል ህይወቴ ጋር አወዳጅቼ የምሰማው ዘፈን ነው ስሰማው ፐርሰናሊ ወደ ራስ እያመጣ የምትሰማው ይሄ እንደዛ ነው የምሰማው አስከፋች ተራረቅሽ ሞከረች አሁን ከግል ህይወቴ ልታፋች አሁን ዘፈኑ ሁለተኛ ፐርሰናል በፐርሰናል ላይፍ ነው የመጣችው ማለት ፐርሰናሊ እንዳልኩ ያረጋችኝ እና አይ አልዘፈነችውም ግን በቃ ለመወዳደር ከላኩት የሆነ የውድድር አይነት ስሜት ቢኖረው ጥሩ ነው መስለኝ ያው አንዳንዶቹም ደግሞ ሁሉ ጊዜ እንደምንለው እኛን ለማዝናናት በሚለው እንቀበለዋለን እኔ እንደምዘፈን ለማዝናናት ሳይሆን ለመወዳደር ነው አንዳንድ ግን አሁን ይሄ ፕሮግራም እኔ ከቤተሰቦቻችን ጋር እንዲህ የምንገናኝበት ስለሆነ አንዳንዱ በቃ ደስ ብለ ነው ምስቲ እኔ ልስፈነላችሁ እንደምላችሁ ማለት ነው እንደዛ እንደ ጓደኛ ስለዚህ እንደሱ ከተረዳሻቸው የሚያዝናኑን እኔ እናንተን ላዝናና ነው ይበሉኛ ልንዳኝ ስለሆነ የምናየው እኔ ላዝናናችሁ ነው ሲሪየስ እንዳናረጋባቸው አሁን ለነጥብ ለመስጠት ተዘጋጅተን አስልተን አውርደን አውጥተን አስበን ለዓለም መስጠት እንድንችል በዛ መንገድ ቢሆን አሪፍ ነው በጣም ቀልድ ነው ብለህ ጀምር እንዳለው ሰውየው ቀልዱ አላስቅስ ነው ስለዚህ በጭብጨባ ነው ወይስ ያቺኑ ትብል ያቺኑ እኔም ያቺኑ ነው መስጣት ያቺኑ በበራው ሸጋ ጊዜ ደመናውን
በገለጠ አልከዳሽም አልተውሽም ችን በፍቅር ማን በለጠ ማን በለጠ ማን በለጠ ማን በለጠ ውብ እንደ ሰማይ ከጠራው እንከንልሽ ሲፈጥረው አንቺን ሰርቶ ለኔ ነው ለኔ ነው ለኔ ነው ለኔ ነው ፊደል መስራት እንደ ልጅነት የወደድኳት ባንደበቴ ድሮ ባጣሽ ያልኩን የዛኔ ሮሮ ሳጣሽ ነውና ስለይሽ ነውና ሙቁ ልቤን የሚለሽ ደመና ሃለ ሀመሰ ልቤ ባንቺው ነገሰ ረሳሽ ሸቀበ ልቤ መውደድ ጠገበ ዓለም ያለሜ የሕይወት ቀለቤ ኖርኩኝ ካንቺ ጋር ፍቅርን አንግቤ ሃለ ሀመሰ ልቤ ባንቺው ነገሰ ረሳሽ ሸቀበ ልቤ መውደድ ጠገበ ዓለም ያለሜ የሕይወት ቀለቤ ኖርኩኝ ካንቺ ጋር ፍቅርን አንግቤ አመሰቀረዘ ልቤ ባንተ ነቀዘ ነቀዘ ድምጿ ሲያምር በጣም ያምራል። መጀመሪያ አይመስልም ግን ከዛ አሳምነው ስንሰማት በጣም ደስ የሚል ነገር አለ። መጀመሪያም ገምቼ ነበር። ይሄ የእንግሊዝኛ ሙዚቃ ላይ የምትሰሙት የቅላጼና ዘፈን ስልት የለም እሱን ነው ያየሁትና ዜማው ለኛ በጣም ለየት ስለሚ እኔ አላውቀውም ሙዚቃው ነው የእንትና እኮ ነው የሮቤል ሚደቅሳ ነው አመለቀዘ ምናምን አልበሙ ላይ ያለው አላወኩትም ነበር። ይገርምሻል በጣም ደስ እና ላስት ታይም የሱንም አንድ ሰው ዘፈን ይሄ ሮቤል በጣም ነው የሚያምረው። ከዛ ለውድድርና ሌላ ሰው ለመስፈን ግን በቃ ለሱ ብቻ የተሰጠ ነገር አለ እንደዛ በጣም ተወጥቷለች እንደውም እንጂ ለመስፈን ለማንጎራጎር ምናምን በጣም የሚከብድ ዘፈን በጣም ነው የምትስበው። አቀራረቧ ራሱ ቆንጆ በጣም ነው ደስ የሚለው። ይሄ የሮቤል ዘፈን ነው። ሮቤል ሚደቅሳ ሮቤል አይደለም እኔ ገብቶኛል። አይ ሮቤል ባለፈው የሆነ ዘፈን ልክ ነህ ነበርና እኔ ያዘፋፈን እንትኖቹ ይገርሙኛል። በጣም ይለኛል። የሆነ በጣም እንትን አሁን ይሄ ምንድነው ቤቢ ሻላይ ኮሊ በጣም የሚገርማቸው ቤት አዲሱ አልበም ላይ ነው። ይሄ ሙዚቃ አልሰማሁትም። ይገርምሻል። በጣም ይገርታ ሮቤል አረ በጣም ታውቁታላችሁ እንደው እኔ ወድጃታለሁ ልጅነት አሪፍ ነው በጣም ከዛ ከዘፈኑ ክብደት አልፎ የተፈጥሮ ድምጿን መስማት አልከበደንም። ዘፈኑ ከብዷታል እኮ ዜማውን እኮ ትክክል አላለችው ግን የተፈጥሮ ድምጿ አሸንፎ ወጥቷል። በጣም ነው የሚያምረው። ስለዚህ እኔ በጣም ስለወደድኩት 9 ሰጣታለሁ። ወይረን 10 ተብላ በጣም ደስ ይላል። እኔም 9 ሰጣታለሁ። እኔም በጣም ነው የወደድኩት 10 ነው የሚሰጠው። ናይስ። የዛሬዎቹ ተወዳዳሪዎች ቀደም ሲል ያያችኋቸው ናቸው። በዩቲዩብ ኦፊሻል አካውንታችን ቻናል 1 ቲቪ ኢትዮጵያ የሚለውን ሰብስክራይብ እያደረጋችሁ ማን ማሸነፍ እንዳለበት ገዝቶኛል ወድጄዋለሁ የምትሉትን ቁጥሩን ብቻ እያስቀመጣችሁ መምረጥ ትችላላችሁ። ነገር ግን የዛሬው ለየት የሚያደርገው 10 ተወዳዳሪዎች አሉ የቀረቡት። ከነሱስ መካከል ግን አንደኛው ከዚህ በፊት በዚህ ውድድር ላይ ተወዳድሮ 10,000 ብር ተሸላሚ የነበረ ተወዳዳሪያችን ነው። አሁን ያለበትን ሁኔታ ያለበትን ደረጃ በተወሰነ መልኩ ለማሳየት ስለፈለግን ከዛሬዎቹ ጋር ቀላቅለን ቤተሰቦቻችንም የተወዳዳሪዎቻችን እድገት ያሉበት ሁኔታ ስለሚያስደስታቸው ይዩት ብለን ያቀረብነው ነው። ከሱ ውጪ ለ9ኙ ማሸነፍ አለበት ብላችሁ ለምታምኑት ቁጥሩን እየጻፋችሁ መላክ ይቻላል፣ መምረጥ ይቻላል። ሁለቴ መምረጥ አይቻልም። አንድ ጊዜ ብቻ ነው ድምጽ መስጠት የሚቻለው። እንደገና ደግሞ ድምጻችሁ ዋጋ የሚኖረው ቀደም ሲል እንዳልኩት ቻናል 1 ቲቪ ኢትዮጵያ ኦፊሻል ዩቲዩብ አካውንታችንን ሰብስክራይብ ካደረጋችሁ ነው። መወዳደር የምትፈልጉ ደግሞ ድምጽ አለኝ ማዝናናት እችላለሁ የቻናል 1 ቤተሰብ ሆኜ ጥሩ ጊዜ እንዳሳለፍ ፈቅጃለሁ የምትሉ ከስር በምናስቀምጠው የስልክ ቁጥር በቴሌግራም ብቻ ስማችሁን ስልካችሁን ጽፋችሁ ቪዲዮ ቀርጻችሁ መላክ ትችላላችሁ። የዛሬው የሙዚቃ ውድድር ሰዓታችን በዚህ ወቅታል። እሁድና አንድ ላይ ይቀጥላል። በድጋሚ መልካም ጊዜ